የጨው ውሃ መጉመጥመጥ ለጤንነት ምን ያክል ጥቅም እንዳለው እናያለን። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ያብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ይሁኑ። ወደ እናንተ ይዘንላችሁ የምንመጣ ቪዲዮዎች ሁሌም ለእናንተ ጠቃሚ ስለሆነ ላይክ ያደረጋችሁ ሰብስክራይበር እያደረጋችሁ ተከታተሉ። እናመሰግናለን። የጨው ውሃ መጉመጥመጥ ለጥርስና ለአፍ ጤንነት በጣም ቀላሉና ውጤታማ የቤት ውስጥ መፍትሄ ነው። በውስጡ ያለው ጥቅሞችና የአጠቃቀም ሁኔታዎች እንደሚከተለው እናቀርባለን። የጨው ውሃ መጉመጥመጥ ጥቅሞቹ ባክቴሪያ ለመከላከል፣ ጨው በአፍ ውስጥ ያለው የኢፕሶን መጠን ለጊዜው ስለሚቀይር ባክቴሪያዎች እንዳይራቡ እና እንዳይኖሩ ያደርጋል። ይህም የጥርስ መበስበስ መንስኤ የሚሆኑ ጀርመኖች ይቀንሳል። ለድድ ጤንነት የድድ መድማት ወይም ማበጥ ካለ የጨው ውሃ እብጠቱን ለመቀነስ እና ቁስሉን በፍጥነት እንዲያድን ይረዳል። መጥፎ የአፍ ጠረን ለማስወገድ በአፍ ውስጥ የሚኖረው እና ለመጥፎ ጠረን ምክንያት የሚሆኑ ባክቴሪያዎችን በማጥፋት አፍን ትኩስ ያደርጋል። ከጥርስ ሕክምና በኋላ ጥርስ ከተነቀለ ወይም ሌላ ጥርስ ሕክምና ከተደረገ በኋላ ቁስሉ እንዳይደርቅ እና ቶሎ እንዲደርቅ በዶክተሮች ይመከራል። ለጉሮሮ ህመም ጥርስ ብቻ ሳይሆን በጉሮሮ አካባቢ የሚፈጠር ህመም እና መከርከር ለማስታገስ ይረዳል። በሳምንት ስንት ጊዜ መጠቀም ያስፈልጋል? ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለእናንተ የሚጠቅሙ ቪዲዮዎች ከዚህ በታች የሰራናቸው አሉ። የፀጉር ቅባቶች፣ የፊት ማስኮች፣ የተለያዩ የፀጉር ቅባቶች ሰርተናል። እየወረዳችሁ ተጠቀሙበት። በሳምንት ስንት ጊዜ መጠቀም ያስፈልጋል? የጨው ውሃ አጠቃቀም እንደ ሁኔታው ይለያል። 1. ለጥንቃቄ እና ለጽዳት በሳምንት ከ2 እስከ 3 ጊዜ መጠቀም በቂ ነው። በየቀኑ መጠቀም የጥርስ ገጽ ሊያሳይ ወይም ድድ ሊያቆስል ስለሚችል ጥንቃቄ ያስፈልጋል። 2. ለህመም ወይም ደግሞ ለቁስል ድድውን ካበጠ ወይም ጥርስዎን ከተነቀለ በቀን ከ1 እስከ 3 ለጥቂት ቀናት እስከ 1 ሳምንት መጠቀም ይቻላል። ነገር ግን ህመሙ እንደቀነሰ ወደ መደበኛው በሳምንት 2 ጊዜ መቀነስ ይገባል። አዘገጃጀት እና አጠቃቀም። አዘገጃጀት ግማሽ የሻይ ማንኪያ ጨው በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ ማሟሟት። አጠቃቀም ውሃው በአፍ ውስጥ መያዝ፣ ለ30 ሰከንድ ያህል መጉመጥመጥና መትፋት። ውሃውን አለመዋጥ ይመከራል። ማሳሰቢያ፣ የጨው ውሃ መጉመጥመጥ ጥርስ በብሩሽ እና በሳሙና የቦረሽን ያህል ውጤታማ ስለሆነ እንደ ተጨማሪ እንክብካቤ እንጂ እንደ ዋና የጽዳት ዘዴ መጠቀም የለብንም። ከፍተኛ የጥርስ ህመም ካለ ግን የጥርስ ሐኪም ማማከር የተሻለ ነው። ተጨማሪ ዝርዝር መረጃ ከፈለጉ ቤተሰብ ጨው እንግዲህ ዲቶክስም ለማድረግ ይጠቅማል። ከዚህ በፊት ዲቶክስ ማድረግ የምትፈልጉ ወይም ደግሞ ዲቶክስ ያላደረጋችሁ ሰዎች ካላችሁ ጨውና ሎሚ በጥብጦ አፍልቶ መጠጣት ጠዋት ጠዋት በባዶ ሆድ። ይሄ በ6 ወር አንድ የሚመከር ነው፣ በየቀኑ የሚመከር አይደለም። ከዚህ በፊት ሰርችዋለሁኝ። ዲቶክስ ብላችሁ ወረድ ብላችሁ ብታዩት በተለያዩ ነገሮች የሰራሁት የዲቶክስ አጠቃቀም አለ፣ ወዳችሁ ማየት ትችላላችሁ። ዲቶክስ በጨውና በሎሚ ስናደርግ ግን 2 ሊትር ውሃ እኔ የተጠቀምኩት
2 ሊትር ውሃና 2 ሎሚ እና 1 ማንኪያ ጨው ነበር የተጠቀምኩት። ያኔ እኔ በጣም አጋልኩት። ሲቀዘቅዝልኝ ጠጥቼው ዲቶክስ ነበር ያደረኩት። ግን ያም በሕክምና ደረጃ አይመከርም። የሚመከረው 1 ሊትር ውሃ ላይ ግማሽ ሎሚ ጨምሮ ግማሽ ማንኪያ ጨው ጨምሮ ማፍላት፣ በደንብ ማንተክተክና ከቀዘቀዘ በኋላ መጠጣት። እሱም ዲቶክስ እንደማድረግ ይረዳል። ጨው ሲበዛም ለደም ግፊት ያጋልጣል። ወይም ደግሞ ስኳር ያለበት ሰው፣ የተለያዩ ህመም ያለባቸው ሰዎች ከጨው ቢርቁ ይመረጣል። ለማንኛውንም ግን አንድ ነገር ከማድረጋችሁ በፊት ሰርች ማድረግ አስፈላጊ ነው። ሰርች ስታደርጉ በዚህ ዘመን ላይ ሁሉንም ነገር ጠቃሚና ጎጂ የሆነውን ነገር ማየት ትችላላችሁ ማለት ነው። ለምሳሌ ጨው ምግብ ላይ አብዝቶ ሲበላ እንኳን ለደም ግፊት ያዳርጋል ይባላል። ደም ግፊት ያለበት ሰው ጨው በመጠኑ እንጂ እንደ ልቡ መጠቀም እንደሌለበት ሐኪሞች ይናገራሉ፣ ሳይንስም ይናገራል። እና በጣም ጥንቃቄ ያስፈልጋል። በተለይ ጨውና ሎሚ አንድ ላይ ቀላቅላችሁ የምትጠጡ ሰዎች፣ ዲቶክስ ላድርግ የምትሉ ሰዎች ካላችሁ ደም ግፊት ካለባችሁ የማይሆን ነው፣ እንዳትሞክሩት። ለምን? ደማችሁ ከፍ ሊል ስለሚችል ማለት ነው። ግን ደም ግፊት የሌለባችሁ ሰዎች ግን ዲቶክስ ማድረግ በጣም 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 ቆንጆ ነው። የውስጣችሁን ቆሻሻ ጠራርጎ ነው የሚያወጣላችሁ። ግን እንዴት በቀላሉም ደግሞ ዲቶክስ ማድረግ እንደሚቻል ከፈለጋችሁ ወርዳችሁ ከዚህ በፊት የሰራሁት ቪዲዮ አለ። ወደ 1000 ምናምን ሰው አይቶታል፣ ተጠቅመውበታል። እኔም ተጠቀምቤት አለሁኝ። እሱን ደግሞ ማየት ትችላላችሁ ማለት ነው። ውድ ቤተሰቦቼ ለአዲስ ዩቱብ አዲስ ከሆናችሁ ሼርና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ለአዲስ ዩቱብ አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይበር አድርጉ፣ የቤቱ ሜምበር ሁኑ። ሜምበር ስትሆኑ ሁሌም ቪዲዮ በለቀኩኝ ቁጥር ወደ እናንተ ይዘልቃል ማለት ነው። ወረድ ብላችሁ ደግሞ የፀጉር ማስኮች፣ የፊት ማስኮች፣ ክሬሞች መጠቀምም ከፈለጋችሁ ደግሞ አለላችሁ። ወዳችሁ ተጠቀሙበት። በጣም ነው የማመሰግነው። ከአሁን በኋላ እንደዚህ በጠቃሚ ነገሮች እመጣለሁኝ። እናንተም ደግሞ ጥያቄ ካላችሁ በኮሜንት ሴክሽኑ ላይ መጠየቅ ትችላላችሁ ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላም ሁኑልኝ። ለዛሬ እንግዲህ የጨውን ጥቅም ነበረ። ጨው ለጤና በጣም አሪፍ ነው። ለአፍ ጠረን በተለይ በጣም በጣም ቆንጆ ነው። አፋችሁ ይሸታል ብላችሁ የምታስቡ ሰዎች ካላችሁ ቀረፋ ወይም ደግሞ ቁርንፍድ መጠቀም አሪፍ ነው። ግን ጨውም እንደ አማራጭ አሪፍ ነው ማለት ነው። አመሰግናለሁኝ። ደህና ሁኑልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ቻው ቻው።